ማርቆስ ወንጌል ምዕራፍ 8 ቁጥር 1 ላይ ያለውን የእግዚአብሔርን ቃል አብረን እናነባለን። በዚያም ወራት ደግሞ ብዙ ሕዝብ ነበር፣ የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ። ከእነርሱም አንዳንዶች ከሩቅ መጥተዋል፣ ጦማቸውን ወደ ቤታቸው ባሰናብታቸው በመንገድ ይዝላሉ አላቸው። ደቀ መዛሙርቱም በዚህ ምድረ በዳ እንጀራ ከየት አግኝቶ ሰው እነዚህን ማጥገብ ይችላል ብለው መለሱለት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። ሕዝቡም በምድር እንዲቀመጥ አዘዘ። 7ቱንም እንጀራ ይዞ አመሰገነ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። ለሕዝቡም አቀረቡ። ጥቂትም ትንሽም ዓሣ ነበራቸው፣ ባረከውም። ይህ ደግሞ እንዲያቀርቡ አዘዘ። በሉም ጠገቡም። የተረፈውም ቁርስራሽ 7 ቅርጫት አነሱ። የበሉትም 4000 ያህል ነበሩ። አሰናበታቸው። ወዲያውም ደቀ መዛሙርቱ ወደ ታንኳ ገብቶ ወደ ማልዳኑታ አገር መጡ ይላል። ከቁጥር 1 ጀምሮ እስከ 9 ባለው የእግዚአብሔር ቃል የምናየው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ አብረውት ደግሞ ላሉ ለ4000 ሕዝብ እንደራራ የምናይበት ክፍል ነው እና የመልእክት ርዕስ ይራራልናል በሚል አጭር ቃል አብረን እንካፈላለን። ቀኝ እጆቻችሁን አንሱና 3 ጊዜ ቤታችሁ ኢየሱስ እንደሚራራላችሁ አምናችሁ፣ እግዚአብሔር አሁን በዚህ ጉባኤ ርህራሄ እንደሚያደርግላችሁ አምናችሁ፣ አሁን ያላችሁበትን ነገር ግድ እንደሚለው አምናችሁ በመንፈሱኑና ከፍ ባለ ድምፅ ይራራልኛል በሉ። እስኪ ድገሙት። አሁንም ድገሚው። አሁንም ጩሁና ተናገሩ። ለሆነ ሰው እግዚአብሔር ዛሬ ተናግሮኛል። የሚራራለት ሰው አለ ዛሬ። ርህራሄውን የሚገለ አምላክ የሚራራለት ሰው አለ። እስቲ ጩሁና ኢየሱስ ይራራልኛል በለው። ታውቃላችሁ ይሄንን የእግዚአብሔርን ቃል አብረን ከመካፈላችን በፊት አጠገባችን ያሉ 3 አይነት ሰዎች አሉ ብዬ አስባለሁ። ማንኛውም ሰው አጠገብ 3 አይነት ሰው አለ። የመጀመሪያው ሰው ባለንበት ሁኔታ የሚፈርድብን ሰው አለ። አታገቢም፣ ገንዘብ የለህም፣ ስራ የለህም፣ እንዲህ አታረግም፣ እንዲህ አርግ እንጂ፣ እንዲህ ፍጠር እንጂ ብለው ምንም ይሉብን የሚፈርዱብን ሰዎች አሉ። ሁለተኛው ነገር ደግሞ የሚፈርዱብን ብቻ ሰዎች ብቻ አይደለም ያሉ፣ የማይረዱን ደግሞ ሰዎች አሉ። የማይረዱን ሰዎች አሉ። ያለንበትንና የምናልፍበትን ነገር በራሳቸው በኔ ቢሆን ብለው የማያስቡ በራሳቸው አይን የሚያዩ ጠፍቶን አይደለም እኮ አንዳንዱ ነገር አይደል እንዴ? አንዳንድ ሰው ኮሜንት የሚሰጥ ነገር ጠፍቶ እኮ አይደለም። ምን ነው ስራ አትሄጂም ይሉሻል። ጠፍቶሽ ነው እንዴ ስራ መሄድ? ጧት እኮ ነው ለምን ተነስተ ጉድ በል እንጂ ጠፍቶ ነው እንዴ እሱ ማረግ? የጠፋው ሌላ ነገር ነው። ስለዚህ ሰዎች ምን ያደርጋሉ? እኛን ሲያዩን በራሳቸው አይን ነው የሚያዩት፣ ያነጻጽሩናል። ሶስተኛ ነገር ደግሞ ኢየሱስ እንደራራላቸው የሚራሩልን ሰዎች አሉ። እግዚአብሔር እንዲህ አይነት ሰዎች አሁንም ይስጣችሁ፣ የሚራራላችሁ ሰው። እስቲ ጩሁና አሜን በሉ በደም። የሚፈርድባችሁ ሰው ሳይሆን የሚራራላችሁ ሰው፣ ማጣታችሁን የሚራራ ሰው፣ መውደቃችሁ ላይ የሚራራ ሰው፣ የማይጨክንባችሁ ሰው፣ አይዞ ቀን ይወጣል የሚል ሰው፣ የሚያጽናና ሰው እግዚአብሔር ይስጣችሁ። ለሆነ ሰው ዛሬ መልእክት አለኝ። ኢየሱስ ይራራላችሁ። እስቲ ጩሁና ይራራልኛል ብሎ እና የተሰበሰበው ሰው ስንት ሰው ነው? 4000 ሰው። ደግሞ እንዲበሉ እጃቸው ላይ ያለ ነገር ደግሞ ምንድነው? 7 እንጀራ እና ደግሞ ጥቂት ዓሣ። አየህ ሰው አለ ደቀ መዛሙርቱና ይሄንን ሁሉ ሰው እንዴት ቁጭ አድርገን ልንመግብ እንችላለን? እንዴት የተባለውን ነገር ምን እንዳጠፋ ታውቃላችሁ? ርህራሄ። እንዴት የሚሉን ብዙ ሰዎች አሉ። የሚራራ ኢየሱስ እንዴት የሚባለውን ነገር ማብቃቃት ይችላል። ዛሬ እንዴት አመለጥከው ተብለ የምትሻገር ሰው አለ። እንዴት ተሻገርከው? እንዴት ሄደል? እንዴት ነገሩ ተሰራ? እንዴት እንደዚህ ሆነ ሲባል የርህራሄ እጅ ተገልጦ ነው። እስቲ ቀኝ እጃችሁን አንሱና ኢየሱስ ይራራልኛል በሉ። ዛሬ በሰው ፍርድ የተጎዳችሁ ሰዎች፣ የቆሰላችሁ ሰዎች፣ ያዘናችሁ ሰዎች የሚራራ እጅ ወደ ቤታችሁ ይመጣል። በእነዚህ 3 ቀናት ውስጥ የርህራሄ እጅ ይገለጣል። አንድ ሰው እስቲ ጮሆ ይራራልኛል በሉስ።
ጌታ ኢየሱስ ክርስቶስ ለዚህን 4000 3 ቀን ሙሉ ያልበሉትን ህዝብ ካየ በኋላ ራራላቸው ይላል። ምን አረላቸው? ራራላቸው። ርህራሄ ከሌለው ጨካኝ የአጋንንት አሰራር ከክፉ ሰዎች የሚራራ ኢየሱስ ባይኖር እዚህ ባልደረስን ነበር። ራርቶለት እስቲ እዚህ የደረሰ ሰው፣ ትላንትናን ያለፈ ሰው፣ የተሻገረ ሰው ፊቱ ሲጠቁርበት ያልጠቆረበት፣ አይዞ ልጄ ያለን፣ አይዞሽ ቀን ይወጣል ያለን፣ ታገሽ ያለን ለዚህ ጌታ ሲከፍ ያለ ክብር፣ ከፍ ያለ እልልታ፣ ከፍ ያለ ጭብጨባ። የሚገርማችሁ ነገር የጌታ ርህራሄ ከሚል ነገር ያልፋል። የጌታ ርህራሄ በታምራት የተሞላ ነው። የጌታ ርህራሄ የሚያስፈልገውን ነገር ኦን ታይም በማምጣት የተሞላ ነው። አሁን አንዳንድ ርህራሄ ምክር ብቻ ነው። እቺን ብታረጋት እኮ እንዲያርገ እንዲያብቃክተ ምናምን ታረጋለህ ይላል። ምክር ማይጠፋ እንደም እንዲባላል አሉ። ምክርና ቦክስ ለሰጪው ቀላል ነው አይደል? መካሪ ሲበዛ ቀላል ነው። በቃ ሲቀል ደስ ይላል። አንተ እኮ ተቸግረ ነው እዛ ሰው ጋር ሄድከው በባስ ሂዳ ይላል። በባስ ሜጃው ራሱ ይታለ በቃ ወካርጋ ይላል እኮ። ለዛም የሆነ ነገር አለ። ምክንያቱም ለምንድነው ምክርና እንትኑ አብሮ አይሄድም። ኢየሱስ አየና አዘነላቸው ይላል። አይ ርህራሄው ቀጥሎ ከምን ጋር የተያዘ ነው? ከማዘን ጋር የተያዘ ነው። ብዙ አማልክቶች አሉ ለሚከተላቸው ህዝብ የማይራሩ። አሁን ለምሳሌ ጥቁር ዶሮ አምጣ ከተባለ በቃ ጥቁር ዶሮ ነው። ሰይጣን አይራራም። ጥቁር ዶሮ አልተፈለፈለም፣ እንቁላል ውስጥም የለም፣ የጥቁር ዶሮ ዘር ጠፍቷል፣ ለሱ አይገባውም። ብቻ ግን ምን አምጣ? አንዲት ሴት ስታወራ ሰምቻለሁ። በቃ ግራ ሲገባኛለች ቀለም ቀባውታለች ዶሮ። ምክንያቱም ጥቁር ዶሮ ራሱ እንደሌለ የማያቅ ሰይጣን ነው ያለው። ገበያ ውስጥ እንደሌለ የማያቅ ሰይጣን ነው ያለው። ብራዘር ኢየሱስ ብቻ ነው ርህራሄው ካዘንጋ ያለ። እስቲ ስንሰው አምላክ አሁን ባላችሁበት ሁኔታ እንደራራላችሁ የምታምኑ ሰዎች ቀኝ እጆቻችሁን አንሱና አምላኬ ይበሉ እስቲ። አሁን ስላለሁበት ሁኔታ ይራራልኛል በለው። ምን ያረግልኛል? ስራ የለህም ይራራልሃል። ነገር ተበላሽቷል ይራራልሃል። ሁኔታዎች ውጥረት ውስጥ ነው የከተቱ ይራራልሃል። እጅክ ላይ ምንም ነገር የለም ይራራልሃል። አንድ ሰው አለ ዛሬ ርህራሄ ያገኛል። አንድ ሰው አለ ዛሬ የመለኮት ርህራሄ በቤቱ ላይ ይገለጣል። እስቲ ጮና ይራራልኛል በሉስ። አንድ መዝሙር አለ አይደል? ይራራልናል፣ ያስብልናል፣ በጊዜው ሰርቶ ደግሞ ያስቀናል፣ ይመጣል ነገ። ራሩልኝ እንጂ ዘምሩኝ። ጌታ ይባረክ። ኢየሱስ ጌታ ነው። ሳሚ እንድንዘምር አይደለም ግን የሆነ የመለኮት ርህራሄ እዚህ ጉባኤ ውስጥ እንደሚገለጥ ስለማም ኤላ ፓራባሽ አሜን። እስቲ ጮውና አሜን በሉ በደም። አሁን ስላላችሁበት ነገር መንፈስ ቅዱስ አዝኗል፣ ራርቶላችኋል። ሊፈርድባችሁ አይደለም ሊራራላችሁ። ለምን ብሎ ሊፈርድባችሁ አይደለም፣ ለምን ብሎ ሊፈርድባችሁ። ታውቃላችሁ እኛ እንኳን አገልጋዮች እንደ እግዚአብሔር አንራራም። እግዚአብሔር ይራራል። አንራራም። አሁን አይታችኋል ወላጆች ልጆቻቸውን እሳት ነው እሱ ጋር እንዳትነኪ ብለው ልክ እሳት መጥቶ ጠብ ሲልባት ገና ትንሽ ነግሬሽ ነበር እንላለን። ሰው ራሱ የሚገባው ርህራሄ የሚገባው ከነገሩ ጋር ከጉዳቱ ጋር። እግዚአብሔርስ የግድ እያንዳንዱ ነገር እንድትጎዳ አይፈልግም። የግድ እና በመንገድ ቢመለሱ አለ 3 ቀን ሙሉ ነበሩ ምድረ በዳ ላይ አስተምሯቸዋል። ከእንደገና ደግሞ የእግዚአብሔርን ቃል አስታጥቋቸዋል፣ ታምራት አይተዋል። በአሁንም ደግሞ ቢመለሱ ቢሄዱ በመንገድ ይዝላሉ፣ ይወድቃሉ፣ ይደክማሉ። መሃላቸው ከ4000 ውስጥ እርጉዝ አለ፣ ሕፃን አለ፣ ወጣት አለ፣ አሮጊቶች አሉ፣ ሽማግሌዎች አሉ፣ የሌለ የለም። ይሄንን አይቶ ራራላቸው። ዛሬ እንዲሆናል አሁን ስላለንበት ነገር የሚራራ አምላክ፣ አይዞህ የሚል አምላክ፣ አይዞሽ የሚል አምላክ። እስቲ ጮና አይዞ የሚል አምላክ አለኝ በለው። አዎ ትዳር
ተረብሿል ይራራል። አሁን የሆነ ነገር ውስጥ ነው ያለው ይራራል። በቃ ይሄ መልእክት ያንተ መልእክት ነው። እግዚአብሔር እንደዚህ ይላል ራራለሁ። መለኮት ሲራራ ምንድነው የሚሆነው? ሶስት ነገር ብቻ በዚህ ክፍል ላይ እናያለን። የመጀመሪያው ነገር ምንድነው ከተባለ ተአምራት ይሆናል። ርህራሄ የተአምራት ውጤት። ታውቃላችሁ እግዚአብሔር ልክ ሲራራላችሁ ያላችሁበትን ነገር ሲራራላችሁ አልችልም ስትሉት አልችልም በቃኝ ከዚህ በኋላ አቅም የለኝም ስትሉት በህይወታችሁ መጀመሪያ የሚያደርገው ነገር ምንድነው? ተአምራት። ታውቃላችሁ በጣም በዘመኔ ካየሁት ነገር ልንገራችሁ አንድ ነገር እግዚአብሔር ያስተማረኝን ነገር። ራሱ አገልጋይ ውስጥ ርህራሄ ካልገባ እግዚአብሔር በፈውስ አይሰራበትም። ስለ ህመማችሁ ሊራራ ይገባዋል አገልጋዩ ራሱ። ስለ ድህነታችሁ ሊራራ ይገባዋል የሚያገለግላችሁ አገልጋይ። አይታችኋል አንዳንዴ እግዚአብሔር ካረዳችሁ ስለ ጉዳዩ አትራሩ። ስለምትጸልዩበት ጉዳይ ስለምታገለግሉበት ህዝብ አትራሩ። እና ለዚህ ነው እረኛ እንደሌላቸው በጎች ተቅበዝብዙ አየና ራራላችሁ ይላል። አየ እረኞቹ አሉ ግን እረኞቹ ግን ምንድናቸው? ጨካኞች ናቸው። ጨካኞች ናቸው። በጊዜ የነበሩ አገልጋዮች ህዝቡ ላይ በጨካኔ አሞኛል ለበንትናት ኤሊ እንዳረገው ማለት ነው። ኤሊ ሃና ልጅ አጣ ነው ያለቀሰች ያለችው። አየና አንቺ ሴት አላት ስካርሽ እስከመቼ ስካርሽ ምን በዩ አስወግጂው አላት። እግዚአብሔር ግን ከላይ ሆኖ ምን አለላት? ራራላት። ዛሬ ነግራችኋለሁ የትኛውም አገልጋይ ባይራራላችሁ የትኛውም ሰው ባያያችሁ ባያዝንላችሁ የሚራራ እግዚአብሔር በቤታችሁ ላይ አለ። አንድ ሰው አለ ዛሬ ስለ ቤታችሁ ይራራል፣ ስለ ትዳራችሁ ይራራል፣ ስለምታልፉበት ነገር ይራራል። ርህራሄ የታምራት ጅማሬ ነው። ርህራሄ እግዚአብሔር ሲራራላችሁ የርህራሄ መልእክት ሲመጣ አብሮ ምን አለ ማለት ነው? ተአምራት። የመጀመሪያ ቀን ርህራሄ አልነበረም። ሁለተኛ ቀን ርህራሄ አልነበረም። ሶስተኛ ቀን ላይ እጃቸው ላይ ያለው ነገር እንግዲህ ይመስለኛል ሰባት እንጀራ ዝም ብሎ የተቀመጠ አይመስለኝም። እየተበላ እየጎደለ አሳውም ያነሰው ከመጀመሪያ ቀን ጀምሮ ቁርስ ምሳ ሲበላ ቆይቶ ነው። ሁሉም ትጥቁን ይዞ ነበር የመጣ። አሁን እጁ ላይ ያለ ነገር ሲመናመን ኢየሱስ መራራት ጀመረ። አንዳንድ ሰው የላችሁ የማይራራለት ሰው አለ። አሁን በቃ ለምን በቃ ሙሉ ነው። ሙሉ ለሆነ ሰው አይራራለትም። ባዶ ለሆነ ሰው ምንም ነገር ለሌለው ሰው ለማይረዳው ሰው ይሄ ከየት ይመጣል ለሚል ሰው ግን እግዚአብሔር ይራራል። ሲራራ ደግሞ አንድ ነገር ነው የሚያደርገው፣ ጥቂቱን ይባርካል፣ ትንሹን ነገር ይባርካል። ማን ነው እጁ ላይ ትንሽ ነገር ኖሮ የእግዚአብሔር ርህራሄ የሚፈልግ የእግዚአብሔርን እጅ የሚፈልግ የመለኮትን ነገር የሚፈልግ? ዛሬ ነግራችኋለሁ እጃችሁ ላይ ያለ ጥቂቱን ነገር ኢየሱስ ያበዛዋል፣ መለኮት ያበዛዋል። ቀኝ እጆቻችሁን አንሱና ጥቂቱ ይበዛል በሉስ። ድገሙ እስቲ ጥቂቱ ይበዛል በሉ። ዛሬ የእግዚአብሔር ርህራሄ በታምራት ይገለጣል። አንድ ሰው ሲጮህ አሜን ይበለኛል። ትንሹን ነገር ኢየሱስ ምን አረገው? ባረከው። አምጡት አላቸው። ትንሹ መጣ ባረከው። ቀጥሎ ለስንት ሰው? በቃ ለ4000 ሰው። ምንም ነገር ላይ ጨክንባችሁ የሚራራ እግዚአብሔር፣ ስለ ቤታችሁ የሚራራ፣ ስለ ኑሯችሁ የሚራራ። አንዳንድ ሰዎች እንደዚህ ብለው ይላሉ፣ የሆነ ትዳራቸው ላይ የሆነ ነገር ሲፈጠር በቃ ባሌ ጥሎኝ ሄደ ሲባል ለምን አንቺ ነሽ ጥሎሽ እንዲሄድ ያረግሽ ይላሉ። ሲመክሩ ሊያስታርቁ እኮ ነው፣ ግን ሊያጣሉ ነው የሚፈልጉት። ስራ የለኝም ስትላቸው ጧት ወጥ ፈልግ ይሏል። ለምን? ርህራሄ አይደለም ምክሩ። ኢየሱስ ግን ያንን ማንነት ሲያገኘው ምንድነው ያለው? ምን አለ ከሚል የጀመረው ምን አለ? ምንድነው ያለው? እጅክ ላይ ምን አለ? ዛሬ እንደዚህ ይሆናል። የእግዚአብሔር ርህራሄ እጃችሁ ላይ ያለው ነገር ላይ ታምራት ይመጣል። መልእክት አለ ዛሬ። ምንድነው ያለ እጅህ ላይ? ምንድነው ያለ ጥቂቱ ነገር? ምንድነው ያለው ትንሹ ነገር? ምንድነው እጅህ ላይ የተመናመነው ነገር? ምንድነው እጅህ ላይ ያለ የቀሰቀሰ ስራ? ምንድነው እጅህ ላይ ያለ ዕውቀት? ምንድነው እጅህ ላይ ያለ ራእይ? ምንድነው እጅህ ላይ ያለ ነገር? እግዚአብሔር ያንኑ ያለውን ነገር ይባርከዋል።
አንድ ሰው ዛሬ እጁ ላይ ያለውን ነገር እግዚአብሔር ሲያበዛለት አያለሁ። ለብዙዎች ሲያተርፋችሁ አያለሁ። ለብዙዎች እግዚአብሔር መልካም ነገር ሲያደርግላችሁ አያለሁ። ቀኝ እጃችሁን አንሱና ከእግዚአብሔር ርህራሄ የተነሳ በሎ እጄ ላይ ያለ ነገር በሎ ተራ አይደለም በሎ። ደቀ መዛሙርቱ እነሱ እጅ ላይ ያለውን ነገር ንቀውታል። ኢየሱስ ግን ምን አረጉት? አምጡት አላቸው። ዛሬ ነግራችኋለሁ። ማንም አሁን ስላለበት ነገር ተንቀ ሊሆን ይችላል፣ ተገፍተ ሊሆን ይችላል፣ ሰው ላይ ፈልግ ይችላል። ነገር ግን የእግዚአብሔር ርህራሄ አንተን ተራይ ነው መሰልከውን፣ አንተን ምስኪን የሆንከውን፣ አንተን ትንሽ የሆንከውን የመለኮት እጅ ይቀይረዋል። ስም ሳትቀይር፣ ነገር ሳይቀየር፣ ሰፈር ሳይቀየር ተአምራት ያገኛል። ለብዙ ሕዝብ ትበቃለህ። መናቅ የሚባለውን ዘመን እግዚአብሔር ይቀይረዋል። ቀኝ እጃችሁን አንሱና ዛሬ በሉ ባካችሁ እጄ ላይ ያለውን ነገር የእግዚአብሔር ርህራሄ ያበዛዋል በሉ፣ ይቀይረዋል በሉ። አሜን ነው ወይ? እስቲ ጩና አሜን በሉ። ተአምራት የሚጀምረው አሁን ነው። ተአምራት የሚጀምረው እጃችሁ ላይ ካለ ነገር ነው። ተአምራት የሚጀምረው ምንም ነገር አልቋል በተባለበት ነገር ነው። ትዝ ይላችኋል ያቺ የነብይቱ ሚስት ምንም ነገር የለኝም አለች። በእጅሽ ምን አለ አላት። ዘይት፣ ጥቂት ዘይት። እሱን አገላብጭ አላት። እንደውም ስታገላብጭ ከቻልሽ ከጎረቤት ሁሉ ማድጋ ተዋሽ አላት። እጇ ላይ ያለው እኮ ነገር ትንሽ ነው፣ ግን ምን በይው አገላብጭው አላት። ቼላባስ ዛሬ እጃችሁ ላይ ያለ ነገር ህይወት ይዘራል። አይሰማም፣ አይሰማም፣ አይሰማም። ምን እንዳለ አላቅም፣ ግን እጅ ላይ ያለውን ነገር እግዚአብሔር ይቀይረዋል። አንዳንዱን አናቀውም እኮ እኛ ራሱ ማናቀው ነገር ነው እግዚአብሔር እኛ ላይ ያስቀመጠው። ስንት ሺህ ሴል እንዳለ አታውቅም አይደል? ስንት ሺህ ዋይት ብለድ ሴል ነጭ ብለድ ሴል እንዳለን አናቅም። ከቁጥር በላይ ነው። እስቲ አያሌው ስንት ጸጉር ነው ላይ ያለው አታውቅም። አሸክሞናል። ቁጥሩን ደግሞ ምን አንለው አናቀውም። የተቀመጠብንን ነገር እንኳን አናቅም። ያው እህቶች ያልጠራሁት ያው አንዳንዱ የህንድ ስለሆነ ቆጥራችሁ ከገዛችሁ ታላቅም ብዬ አይደል እንዴ? እና ዛሬ መልእክት አለኝ። እጃችሁ ላይ ያለ ምንም ነገር ጸጉራችሁን እንደማታውቁት የእግዚአብሔርን ስራ አታውቁት። በእነዚህ 3 ቀን ውስጥ እግዚአብሔር በስልክ የሚያደርገው ታምራት አለ። ለሆነ ሰው መልእክት አለኝ ዛሬ። እግዚአብሔር ከእጃችሁ ይጀምራል። እግዚአብሔር አሁን ካላችሁ ነገር ይጀምራል። እግዚአብሔር አሁን አበቃ ከተባለው ነገር ይጀምራል። ከሰባቱ ነገር ጀመረ። ከሰባቱ እንጀራ ጀመረ። ከጥቂቱ አሳ ጀመረ። ለምን ሊያረገው? ለ4000 ደቀ መዛሙርቱ እንደዚህ ያሉ፣ ይሄንንም ለምን ልናረገው ነው አሉ። ለምን ሊሆን የተባለን ነገር። እንደውም በጣም የሚገርማችሁ ነገር በማቴዎስ ወንጌል ላይ አንድ ብላቴና ውስጥ ያለ ምሳቃ ነው ያ ታምራት የተደረገበት አሳ። እንግዲህ አስቡት፣ ለልጆች ምሳ ቋጥራችሁ የምታውቁ ሰዎች ታውቃላችሁ። የልጆች ምሳ ምን ያህል ነው የሚይዘው? ምን ያህል ነው የሚይዘው? ራሱ ስንቋጥር እኮ ለልጆቻችን ምሳ ይበቃቸው ይሆን ብለን ነው። ብዙ ወላጆች ልጆቻችሁን ከትምህርት ቤት ሲመጡ የተራቡ ይመስላችኋል። ለምን? ምሳቃ ይዘውት የሄዱት ነገር ስለምታውቁ ትንሽ ስለሆነ፣ ከሱም ደግሞ ሳይበሉት ነው የሚመልሱት። እና ኢየሱስ ከአንዲት ብላቴና እጅ ላይ ያለ ምሳቃ ተቀብሎ ነው ባረከው። ዛሬ እንደዚህ ይሆናል። የተሟጠጠን ነገር፣ ያለቀን ነገር፣ ያበቃን ነገር ለምን አረጋዋለሁ ባላችሁት ጉዳይ ላይ የእግዚአብሔር ርህራሄ ይገለጣል። ታምራት ይገለጣል። ማዳን ይገለጣል። በኢየሱስ ስም ይገለጣል። ሌላው የእግዚአብሔር ታምራት ምን አረገ ከተባለ ወዲያው ነው የሆነው። ለራባቸው ነው። ራባቸውን የሚበሉትን ነገር ነው ያደረገው። አሜን። የጸለየው ለምሳ ነው፣ የበሉትም ምሳ ነው። ዛሬ መልእክት አለኝ። የሚመጣው ዓመት ስለሚሆን ትንቢት አይደለም የምናገረው። በዚህ ወር ስለሚሆን ነገር ነው የምናገረው። አሁን ስላስፈለጋችሁ ጉዳይ ነው የምናገረው። ባስፈለጋችሁ ጉዳይ ላይ ተአምራት ይሆናል። ቀኝ እጆቻችሁን አንሱና አሁን ይሆናል በሉ። መቼ? ተናገር ባክህ። መቼ? እስቲ ጩና አሁን በሉ ባክህ። ለዚህ ነው መጽሐፍ ቅዱስ ሲናገር ርቦኛል ላለው ሰው እሳት ሙቅ አትለውም። ርቦኛል ላለው ሰው እሳት አይደለም ያስፈልገዋል። ዛሬ ይላል ታምራት ማለት ላስፈለገ ነገር። አሁን እዚህ ውስጥ የሆነ 1 ሚሊዮን የሚያስፈልገው ሰው ይኖራል።
300 ሺህ የሚያስፈልገው ይኖራል 3 ብር የሚያስፈልገው ይኖራል እኔ ምንም አልፈልግም መመለሻ ብቻ ነው የምፈልገው የሚኖር ሰው ይኖራል እኔ ምንም አልፈልግም የቤት ኪራይ እንዲከፈልልኝ ነው የምፈልገው የሚል ሰው አለ እኔ ምንም አልፈልግም የነዳጅ ነው የምፈልግ የሚል ሰው አለ ሁላችንም ፍላጎታችን ላይ ታምራት ማለት የምትፈልጉትን ነገር ሳይረዝም ወደ ኋላም ሳይሄድ ኦን ታይም ማለት ነው ዛሬ ኦን ታይም የሆነ በረከት ለሆነ ሰው ሲሆን አያለሁ ለቤታችሁ ሲሆን አያለሁ ለነገራችሁ ሲሆን አያለሁ ለትዳራችሁ ሲሆን አያለሁ ለትምህርታችሁ ሲሆን አያለሁ በኢየሱስ ስም ሲሆን አያለሁ መቼ ኢየሱስ ጌታ አንድ ወንድም እንደዚህ በዓል ሲደርስ አንድ ትልቅ ሰው ደወለለት እና እሱ ደግሞ ጾም ጸሎት ይዞ እየጸለየ ጾም ጸሎት ይዞ ጌታው ይላል ልጆቼ በግ ይፈልጋሉ ዶሮ ይፈልጋሉ በዓል ከሰው በታች መሆን አልፈልግም ብሎ ይጸልያል ግን የሚጸልየው ስልኩን ዘግቶ ነው ቢደወል ማጋ ይደውል በቃ የሚያውቀው መድረክ ላይ ነው ያለበረው ስልክ አንድ ነው ይደውላል መንፈስ ቅዱስ አስጨንቁት ደውል ብር ስጠው ደውሎ ብር ስጥ ይደውላል 3 ቀን ይደውላል አገልጋዩ በቃ ጌታ አልጎበኘኝም ብሎ የዋዜማ ቀን ስልኩን ከፍቶ ወደ ቤቱ ገብቶ በሰላም የዕለት ዕለት ጸሎቱን ጨርሶ ሽሮ በልተዋል እና ጌታ አዟል ሰውየውም ታዟል ያገልጋዩ ደግሞ ስልክ ዝግ ነው እና በዓሉ እሑድ ነበር ሰኞ ዕለት በጧት ተደወለ የእግዚአብሔር ሰው እኔ እኮ ፈልጌ እንደዚህ ብዬ ደውዬ ስልክ አይሰራም እና እባክህን አካውንት ላክልኝ እና ላከለት የበጉንም የዶሮንም አድርጎ ላከለት ማለት ነው እና አንዳንዴ ምን ይሰራል ካለፈ በኋላ ምን ይሰራል አሎ ይሰማል ታምራት ማለት ኦን ታይም ነው አይደል እንዴ ርቦን ከዛልን ከደከምን ከወደቅን በኋላ ምን ይሰራል ምንም እንደራበሽ ስትበይ ነው አይደል ደስ የሚለው አይደል እንዴ አዎ ዛሬ እንደዚህ ይሆናል ታምራት ማለት አሁን የሚያስፈልጋችሁ ጉዳይ ላይ መልእክትን ተቀበል በኢየሱስ አሁን እየጸለይክበት ያለበት ጉዳይ ላይ ለአንድ ሰው መልእክት አውጃለሁ በጌታ በኢየሱስ ስም የሚያዘገይ መንፈስ ተገለበጠ በጌታ በኢየሱስ ስም ተአምራቷችሁ አሁን ተለቀቀ አሁን በሉ እስቲ ባካችሁ አሁን በሉ ባካችሁ ቤትክ ላይ ተአምራት እየጠራው ነው የሆነ ነገር ሲንቀሳቀስ እያየው ነው የሆነ የተያዘ ነገር ሲንቀሳቀስ እያየው ነው ምንም ሼማ ያስፈልግም መልእክቱ ለኔ ነው የሚል ሰው አሜን ብሎ ይቀበል በጌታ በኢየሱስ ስም አሁን እየተንቀሳቀሰ ነው አሁን ለሚያስፈልጋችሁ ነገር ትእዛዝ እየወጣ ነው ከክፉ ሰው እጅ ተነጥቆ እየተሰጣችሁ ነው ከማታውቁት ሰው ታዞ እየተለቀቀባችሁ ነው በጌታ በኢየሱስ ስም ተለቀቀ በኢየሱስ ስም ተለቀቀ በኢየሱስ ስም ተለቀቀ መቼ የእግዚአብሔር ርህራሄ ማለት እቤት ከደረሳችሁ በኋላ አይደለም በመንገድ ይዝላሉ አለ ይወድቃሉ አለ ከደከምን በኋላ ምን ይሰራል ከዛልን በኋላ ምን ይሰራል ነገ ምን ይሰራል የምፈልገው አሁን ነው የሚያስፈልገኝ አሁን ነው የሚለቀቀው አሁን ነው በኢየሱስ ስም ተለቀቀ ለቤት የሚያስፈልግ ተለቀቀ ለትዳር የሚያስፈልግ ተለቀቀ ለምድር የሚያስፈልግ ተለቀቀ መቼ ተለቀቀ ተቀበሉ በኢየሱስ ተቀበይ በጌታ በኢየሱስ ተቀበል በጌታ በኢየሱስ ከውጪ ሲደወላያል አንተ ስትፈለጋያል የረሱ ሰዎች ሲያስታውሱያል የተዘጋ በር ሲከፈታያል በኢየሱስ ስም ተከፈተ በኢየሱስ ስም ተለቀቀ በኢየሱስ ስም ተለቀቀ ሃሌሉያ አደረገ ቤቴ ገብቷል የሚል ሰው በጭብጨባ ያጽና አሁን ገብቷል የሚል ሰው ተለቆ ተሰጥቶኛል የሚል ሰው ተነጥቆ ተሰጥቶኛል የሚል ሰው አሜን እስቲ ጩሁና አሜን በርበረ እላችሁ ታምራት ማለት ካንዱ ነጥቆ ሌላውን ማብላት አይደለም ታምራት ማለት ፍትሃዊነት ነው እግዚአብሔር ታምራት ሲያደርግ ፍትሃዊ ነው የሚያደርገው አንድ ሰው ጋር 7 በግ ምን ይሰራል
ስለዚህ ስጠው ብሎ ያዛላ ፍትሃዊ ነው የሚሆነው። እና አንድ ሰው እጅ ላይ ሰባት እንጀራ አለ፣ ሌላ ሰው ደግሞ እንጀራ የለው እና አምጡት አለ። አየህ ያዝልሃል። ሰው ስንት ሰው ጠይቋቸዋል እኮ 7 እንጀራ ቋጥረዋል። ሰዎች ቋጥረዋል አለ የለም ያሉ አለ የለም እያሉ ደብቀዋል። አይታል የራብ ዘመን የችግር ዘመን ሰው እኮ ይደብቃል እኮ። ሚስጥር ኪስ ይኸው ምግብ ሚስጥር ኪስ ገባ፣ እንጀራ ዳቦ ሚስጥር ኪስ ገብቶ አምጡ ሲባል ኢየሱስ አምጡ አላቸው። ይሄን ለምን እናረጋለን ብለን ነው እኮ እንጂ ነበር አሉ። 7 እኮ ነበር አሉ። አምጡት አላቸው። ዛሬ እንደዚህ ይሆናል። የተደበቀ ይሰጣል። እኔ በቃ ከዚህ በላይ ምን በቃ የተደበቀ ሰው እጅ ላይ ያለ የተቀመጠ በኢየሱስ ስም ይሰጣል። በኢየሱስ ስም ይሰጥሻል። አንድ ሰው ጮህ አሜን ይበለኝ። ሶስተኛው የእግዚአብሔር ርህራሄ ምንድነው ከተባለ ከባዶነት ወደ ትርፍ በአንድ ይሻገራል። ከባዶነት ወደ ምን? ወደ ትርፍ። እስቲ ጮና ከባዶነት በሉ ወደ ትርፍ መሻገር ሆነ በሉ። አሜን ነው ወይ? ታምራት ምንድነው በባህሪው የሚያደርገው ከተባለ ትላንትና ምንም አልነበራችሁ፣ አሁን አበዳሪ ናችሁ። እጠራለሁ ዛሬ የሚያበዛ ድል እጠራለሁ። ኢኮኖሚያችሁን የሚቀይር ነገር እጠራለሁ። በኢየሱስ ስም ነገራችሁ ይበዛል። ከባዶነት ወደ ትርፍ ትቀየራላችሁ። 7ቱን ነበር የነበራቸው፣ ቅድም ምንም አልነበራቸው፣ አሁን በሉ። ቀጥሎስ ምን አረጉ ይላል? አተረፈላቸው ይላል። የሚያተርፍ ህይወት ውስጥ ትገባላችሁ። ኪሳራ የነበራችሁ ሰዎች፣ የኪሳራ ህይወት የነበራችሁ ሰዎች ዛሬ የእግዚአብሔር ርህራሄ ይገለጣል። ያንተ ጥበብ አይደለም፣ ያንተ የንግድ ጥበብ አይደለም። ነገር ግን ከባዶነት ወደ ትርፍነት፣ ከምንም ነገር ወደ ብዙ ሚሊዮነርነት፣ ከምንም ነገር መኪና ከሌለው ህይወት ወደ ባለ መኪናነት፣ ምንም ነገር ከሌለው ህይወት ወደ ባለቤትነት፣ ምንም ነገር ከሌለው ባዶ ህይወት ወደ ተራ ከሆነበረ ህይወት ወደ ብዙ ነገር ወዳለው ህይወት። አሜን በኢየሱስ አሜን በኢየሱስ አሜን በኢየሱስ። ይሄ ቃል እኔ ቤት ይሰራል የሚል ሰው ጮሆ አሜን ይበል። ይሄ ቃል እኔ ቤት ይሰራል የሚል ሰው ጮሆ አሜን ይበል። የእግዚአብሔር ቃል ሲመጣ ራሱ እግዚአብሔር ይመጣል። የእግዚአብሔር ቃል ሲመጣ መለኮት ነው ይመጣ። የእግዚአብሔር ቃል ሲመጣ ራሱ እግዚአብሔር ነው ይመጣ። ዛሬ የሆነ ሰው ቤት ውስጥ እግዚአብሔር እየመጣ፣ የሆነ ሰው ነገር ውስጥ እግዚአብሔር እየመጣ በጌታ በኢየሱስ ስም ከባዶነት ወደ ትርፍ ህይወት የሚያሻግር እጅ በእናንተ ላይ መጣ። ባዶ የነበራችሁ ሰዎች ከዚህ በኋላ ትርፍ ህይወት፣ የድል ህይወት፣ የስኬት ህይወት፣ የመከናወን ህይወት በእናንተ ላይ ጀመረ። ከዚህ በኋላ በሉሲ ባዶነቴ አይቀጥልም በሉ፣ ሐዘኔ አይቀጥልም በሉ፣ ችግሬ አይቀጥልም በሉ። ሃሌሉያ! እስቲ ጮና አሜን በሉ። በደም በቃ አይቀጥልም፣ ቆመ። ከዛ በኋላ ቆመ፣ በቃ በሉ። ከዛ በኋላ አተረፉ፣ ተረፋቸው፣ እራራላቸው፣ አዘነላቸው። አይቶ ተዘርግፎ ሳይው 4000 ህዝብ ህፃናት አዘነ። አሁንስ ብላ በቃ። ቅድም የለንም የሚሉ እኮ ናቸው። ቅድም ባዶ ነው የሚሉ ናቸው። ቅድም ጠውልገው ነበር። ቅድም ምንም ባልነበራቸው አሁንስ በሉ፣ አተረፉ፣ ጠገቡ። ኢየሱስ ጌታ። እስቲ ጩና አሜን በሉ። ይሄላችሁ በጣም ልጆች ናቸው። ይሄንን ምልክት የሚያሳዩት ልጆች ናቸው። ልጆች ሲርባቸውም ሆዳቸውን ይቆርጣቸዋል፣ ያማቸዋል። በቃ ሰማይ ምድሩ ነው የሚዞርባቸው። ዝልፍ ይላል። ከዛ ተወስድና እንደምንም ብለህ ታበላቸዋል። ከበሉ በኋላ እስኪ ጠግቡ፣ ከበሉ በኋላ ከጥጋብም በላይ ደግሞ ይበላል። ከዛ ደግሞ ድጋሚ ያማቸዋል። የቀድሞ የረሃብ ነው፣ አሁን ደግሞ የምንድን ነው? የጥጋብ። እንዲህ ይሆናል። ግድ የላችሁ እስኪ ተርፍ ድረስ ለሰው እስክታበድር ድረስ ባዶ ነገርህን መንፈስ ቅዱስ ይሞላል። በኢየሱስ ስም ይሄ ቃል ቤት ላይ ጸና። በኢየሱስ ስም ይሄ ቃል ኑሮ ላይ ጸና። በጌታ በኢየሱስ ስም ነገር ላይ ጸና።